ጠቢቡ ሰለሞን ልባምን ሴት ማን ሊያገኛት ይችላል? ዋጋዋ ከቀይ ዕንቁ እጅግ ይበልጣል ብሎ ገልጿታል። ከቀይ ዕንቁ ይስተካከላል አይደለም፣ እጅግ ይበልጣል። ታዲያ ይህቺ ሴት በምንድነው ከተራው ሴት የምትለየው? ዛሬ ባለንበት በዘመናዊ ዓለም ውስጥስ እንዴት ትገለጻለች? በዚህ ዘመንስ እውነት ያችን ልባም ሴት መሆን ይቻላል? ይህ ቪዲዮ የልባም ሴትን ማንነት በመንፈሳዊነት መነጽር፣ በኢትዮጵያዊነት ለዛና በስነ ልቦናዊ እይታዎች አዋስቶ ያቀርባል። ሴት ከሆንሽ በጭራሽ አይለፍሽ። ወንዶችም ልባሟን ሴት ትለዩበታላችሁና እስከ ቪዲዮ መጨረሻ አብራችሁን ቆዩ። ልባምነት በዘመናት መካከል የማይደበዝዝ እንደ ወርቅ በእሳት በተነጠረ ቁጥር ደምቆ የሚወጣ የውስጥ ውበት ነው። በዚህ ባለንበት ዘመን አንዲት ሴት ልባም የምትባለው የጥንቱን እናትነትና ኢትዮጵያዊነትን፣ ጠቢብነትን ከዛሬው ሳይንስና የነጻነት ዕውቀት ጋር አዋህዳ ስትገኝ ነው። ልባሟ ዘመናዊት ሴት በምን ትለያለች? እስኪ በዝርዝር እንየው። አንደኛ፣ ሚዛናዊነትና ጥንቁቅነት። በመንፈሳዊ ሕይወት፣ በዘመናዊ ስልጣኔና በማህበራዊ ግዴታዎች መካከል ያለውን ድንበር ታውቃለች። ከመንፈሳዊነት አንጻር ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅምም የሚለውን መርህ በመከተል የማይጠቅማትን የዘመኑን ፋሽንና ልማድ በልባምነት ትለያለች። ከኢትዮጵያዊነት አንጻር ከመጠን ያለፈው ሁሉ መጥፎ ነው በሚለው ብልሃት ወግን ሳትጥል ዘመኑን ትዋጃለች። ከሳይንስ አንጻር ደግሞ በማህበራዊ ሳይንስ ወርክ ላይፍ ባላንስ የሚለውን ጽንሰ ሐሳብ አንዲት ሴት በስራዋ ውጤታማ ስትሆን ለግል ሰላሟና ለቤተሰቧ የምትሰጠው ትኩረት እንዳይቀንስ ያላትን ብቃት ያሳያል። በአሁኑ ዘመን እጅግ አሳሳቢና ሰፊ ውይይት የሚሹ ነገሮች አሉ። አንዲት ሴት መረን የወጡ ልምዶችን ስትከተል የሚመጡ መንፈሳዊ፣ ስነ ልቦናዊ፣ ማህበራዊ ጉዳቶች አሉ። ለምሳሌ ቅጥ ያጣ አለባበስ ስትለብስ የክብር መሸርሸር ይከተላል። አለባበስ የውስጥ ማንነት መስታወት ነው። ልባም ሴት ሰውነቷን እንደ እግዚአብሔር ቤተ መቅደስ እንጂ እንደ ሸቀጥ አታየውም። ቅጥ ያጣና ገላን ለእይታ የሚያጋልጥ አለባበስ ሴቲቱ በውስጥ ስብዕናዋ ሳይሆን በውጫዊ አካሏ ብቻ እንድትመዘን ያደርጋል። ይህም ኦብጀክቲፊኬሽን ወይንም እንደ ቁስ መታየት ወደሚባል ዝቅጠት ይመራል። ከኢትዮጵያዊነት አንጻር ኢትዮጵያዊት ሴት በጨዋነቷና በስርዓቷ ትከበራለች። ሳታጌጥ የምታምር ተብላ የምትመሰገነው ክብሯን በሚጠብቅ አለባበስ ስትታይ ነው። ይህ ሲጠፋ ግን የታሪካዊቷን እናት ግርማ ሞገስ ያሳጣታል። ዘመናዊው ዓለም ሴቶችን በተፈጥሮ መልካቸው እንዳይተማመኑና ሁልጊዜ ሌላ ሰው ለመምሰል እንዲጨነቁ ያደርጋቸዋል። ከልክ ያለፈ አርቲፊሻል ነገሮች፣ ኬሚካሎች፣ ሰው ሰራሽ ፀጉርና ጥፍር፣ የፕላስቲክ ሰርጀሪና ሜካፕ ማከማቻ መሆን የራሷን እውነተኛ መልክ እንድትጠላ ያደርጋታል። ይህ ደግሞ ቦዲ ዳይስሞርፊያ ለሚባል የስነ ልቦና ቀውስና ለከፍተኛ የገንዘብ ብክነት ይዳርጋል። ፈጣሪ ሰውን ሲፈጥር እጅግ መልካም አድርጎ ነው። ተፈጥሮን ሙሉ በሙሉ ለመቀየር መሞከር የፈጣሪን ስራ እንደመናቅ ይቆጠራል። ልባም ሴት ጽዳቷንና የተፈጥሮ ውበቷን ትጠብቃለች እንጂ ማንነቷ እስኪጠፋ ድረስ አርቲፊሻል አትሆንም። ሴትነት የራሱ የሆነ ልዩ ጸጋ፣ ርህራሄና ጥበብ አለው። ሴት እንደ ወንድ ለመሆን ስትሞክር የራሷን ተፈጥሯዊ ኃይል ታጣለች። ሴት ተፈጥሮዋን ጥላ የወንድን ባህሪ፣ ግትርነት፣ ሸካራነትን ስትላበስ በቤተሰብና በማህበራዊ ግንኙነት ውስጥ የሚኖራት የሰላምና የፍቅር ሚና ይሻክራል። ወንድን መፎካከር ሳይሆን ወንድ የማይችለውን የሴትነት ጥበብ ማሳየት ጥንካሬዋ ነው። ባዮሎጂካል ጥናቶች እንደሚያሳዩት ወንድና ሴት የተለያየ የሆርሞንና የስነ ልቦና መዋቅር አላቸው። ይህ ልዩነት ለውበት እንጂ ለጠብ አይደለም። ተፈጥሮን በመቃወም የሚመጣ ማንነት መጨረሻው ድካምና የውስጥ ባዶነት ነው። መረን የወጣ ህይወት የምትመራ ሴት በቤት ውስጥም ሆነ በማህበራዊ ህይወት ያላት ተሰሚነት ይቀንሳል። አንዲት እናት ወይንም እህት በእንዲህ አይነት ሁኔታ ውስጥ ስትገኝ የምታሳድገው ትውልድ የሚማረው ውጫዊነትንና አጉል ዘመናዊነትን ብቻ ይሆናል። ይህ ደግሞ የሀገርን ባህልና ሃይማኖታዊ እሴትን የሚያበላሽ አረም ነው።
ከእንደዚህ አይነት ማንነት ከሚያሳጣና ከወደቀ ተግባር ልትቆጠቡ ይገባል። ምክንያቱም እነዚህ ድርጊቶች ዘመናዊነትና ነፃነት ቢመስሉም በእውነቱ ግን የፋሽንና የውጭ ተጽዕኖ ባሪያ መሆን ነው። ልባም ሴት ግን እውነተኛ ነፃነቷ የሚመነጨው በተፈጥሮ ማንነቷ ከመኩራትና ክብሯን ከመጠበቅ እንደሆነ ታውቃለች። ሰውን ሰው የሚያደርገው የፊት ቀለም ወይም አርቲፊሻል ጌጥ ሳይሆን የማይጠፋውና የማይለወጠው የውስጥ ማንነት ውበት ነው። ሁለተኛ፣ ስሜትን መቆጣጠር ኢሞሽናል ኢንተለጀንስ። ልባም ሴት የራሷን ስሜት የምትገዛ እንጂ በስሜቷ የምትገዛ አይደለችም። መጽሐፍ ቅዱስ ገንዘብን ከሚያገኝ ይልቅ ራሱን የሚገዛ ሰው ይበልጣል እንደሚለው መንፈሳዊ ጥንካሬዋ የቁጣና የድንገተኛ ስሜት እስረኛ እንዳትሆን ያደርጋታል። ሆደ ሰፊነት የኢትዮጵያዊት እናት ትልቁ መታወቂያዋ ነው። ችግርን መቋቋም፣ በፈተና መረጋጋትና ቤቷን በዝምታ ጥበብ ማጽናት ነው። የስነ ልቦና ጥናቶች እንደሚያሳዩት ከፍተኛ ኢሞሽናል ኢንተለጀንስ ያላቸው ሰዎች ከከፍተኛ አይኪው ባለቤቶች ይልቅ በቤትና በስራ ስኬታማ ናቸው። ሶስተኛ፣ የማዳመጥና የንግግር ጥበብ። ንግግሯ የታረመ የታሰበበትና ፈዋሽ ነው። ከሐሜትና ከከንቱ ንግግር ትርቃለች። መልካም ንግግር ለጥርስ ጌጥ ነው እንዲሉ በታላላቆች ፊት ያላት አክብሮትና በታናናሾች ዘንድ ያላት ርህራሄ በንግግሯ ይገለጻል። አክቲቭ ሊስኒንግ ወይንም በጥሞና ማዳመጥ ለግጭት አፈታት ትልቁ መሳሪያ እንደሆነ የግንኙነት ጥናቶች ያረጋግጣሉ። አራተኛ፣ የኢኮኖሚና የንብረት አያያዝ ወይም መጋቢነት። ያላትን በቁጠባና በበረከት ማስተዳደር ትችላለች። በመጽሐፈ ምሳሌ 31 ላይ የተጠቀሰችው ልባም ሴት ለስራ ማልዳ የምትነሳ ካላት ላይ ለድሃ የምታካፍልና ቤቷን የምታበለጽግ ባለሙያ ናት። በኢትዮጵያ ባህል ሴት የቤት መሰረት ናት ይባላል። ጥቂቱን አበርክታ አብቃቅታና አብልታ የምታሳድር ብልህ መጋቢ ናት። ፋይናንሻል ሊትሬሲ ወይንም የገንዘብ እውቀት አንዲት ሴት ለጭንቀት እንዳትጋለጥና በራሷ እንድትቆም ያደርጋታል። አምስተኛ፣ ትህትናና የባህሪ ልዕልና። ትህትና የልባም ሴት የውስጥ ጌጧ ነው። ትህትና የጸጋዎች ሁሉ እናት እንደሆነች ይታወቃል። ዝቅ ብላ ሌላውን ማገልገልን እንደ ክብር ትቆጥረዋለች። ከኢትዮጵያዊነት አንጻር በኢትዮጵያዊ እሴት ትልቅነት የሚለካው በትህትና እንጂ በትዕቢት አይደለም። ዝቅ ያለ ከፍ ይላል የሚለውን መርህ ትኖረዋለች። የሰው ልጅ ስነ ባህሪ ጥናቶች ትሁት ሰዎች ለቡድን ስራዎች ምቹና ተወዳጅ መሆናቸውን ያሳያል። ስድስተኛ፣ ቀጣይነት ያለው ትምህርት ወይንም ንቃት። ልባም ሴት ዘወትር ተማሪ ናት። ዕውቀትና ጥበብን ፈልጎ የሚለውን ቃል በመከተል የህሊናዋን አይን በብርሃን ትሞላለች። እንደ ንግሥት ማክዳና እንደ እቴጌ ጣይቱ ያሉ እናቶች የነበራቸው ዲፕሎማሲያዊና ስልታዊ ንቃት የኢትዮጵያዊት ልባም ሴት አርአያነት ነው። ግሮዝ ማይንድ ሴትን ማዳበር ለተለዋዋጭ ዓለም ዝግጁ ያደርጋል። ሰባተኛ፣ ታማኝነትና አርአያነት። ቃሏን አክባሪ ናት። በታማኝነቷ ምክንያት በሰማይም ሆነ በምድር ምስክርነት ያላት ሴት ናት። የሴት ወይዘሮ የሚለው መጠሪያ ከክብር በላይ የታማኝነትና የጽናት መገለጫ ነው። ለቤተሰብና ለሀገር ባለውለታ መሆን ነው። ኢንተግሪቲ ወይም ንግግርና ድርጊትን ማጣጣም መሪነትን ውጤታማ እንደሚያደርግ የአመራር ጥናቶች ወይም ሊደርሺፕ ስተዲስ ይገልጻሉ። ጠቅለል አድርገን ስንመለከተው ልባምነት ማለት በረጋ ስሜትና በእውነት መመራት ነው። አንዲት ዘመናዊት ልባም ሴት የፈጣሪዋን ቃል ትፈራለች፣ የኢትዮጵያዊነት ለዛዋን ትጠብቃለች፣ እንዲሁም የዘመኑን ዕውቀት ለበጎ ተግባር ታውላለች። እንዲህ ያለችው ሴት ለራሷ ሰላም፣ ለቤተሰቧ ጸጋ፣ ለሀገሯ ደግሞ ኩራት ናት። ስለዚህ እናንተ ኢትዮጵያውያን ሴቶች ሆይ በተግባር ምሰሏት። ልባምነትን መምረጥ ኋላ ቀርነት ሳይሆን የብልሆች ምርጫ ነው። ለዛሬ አበቃው። በሌላ ጊዜ እስክንገናኝ ቸር ቆዩ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ።